በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። በመላው ዓለም ያላችሁ ውድ ክርስቲያኖች እንኳን ለ2018 ዘመነ ማርቆስ የመስቀል በዓል በሰላም በጤና አደረሳችሁ። የመስቀሉ ቃል ለሚጠፉት ሞኝነት ሲሆን ለኛ ለምናምን ግን የእግዚአብሔር ኃይል ነው። መስቀል ኃይላችን ነው። መስቀል ተስፋችን ነው። መስቀል መድኃኒታችን ነው። የመስቀሉን በዓል ማክበር እሌኒን መሆን ነው። የመስቀሉን በዓል ማክበር ሰይጣንን ማሳፈር ነው። የመስቀሉን በዓል ማክበር ሰይጣንን ማሸነፍ ነው። እሌኒ ንግሥት አሸንፈዋለች። ምክንያቱም ሰይጣን አይሁዶችን በልባቸው በአይምሯቸው እያደረ በመስቀሉ ላይ ቆሻሻ እንዲከምሩ አድርጎ ነበር። መስቀሉ በቆሻሻ ውስጥ እንዲቀበር አድርጎ ነበር። ወገኖቼ የቆሸሸው ሕይወታቸው ነው። የቆሸሸው ታሪካቸው ነው። እስካሁን ድረስ ይወቀሳሉ። ያን ታሪክ የሰራች እሌኒ ግን ስትመሰገን ትኖራለች። ወገኖቼ በሰው የተቀበረ ማንነታችሁ በመስቀሉ ኃይል ይገለጥላችሁ። በሰው የተዳፈነ ማንነታችሁ በመስቀሉ ኃይል ይውጣላችሁ። በእውነት አይቀበርም፣ ተቀብሮም አይቀርም። በመስቀሉ በምናበራው ደመራ ሕይወታችሁ ልባችሁ የበራ ይሁን። በመስቀሉ የምናቃጥለው ችቦ ኃጢአታችሁን የሚያቃጥል እንዲሆንላችሁ መልካም ምኞታችን ነው። ውድ ኦርቶዶክሳውያን፣ ለሰይጣን ሁለት ጠላቶች አሉት እንደምታውቁት። አንደኛዋ የሁላችን እናት አማላጃችን ቅድስት ድንግል ማርያም ስትሆን ከሴቲቱ ዘር የተወለደው ራስህን ይቀጠቅጥሃል ስለተባለ ሴቲቱ ባትገኝ ዘሯ ክርስቶስ ስለማይቀጠቅጠው እንዲሁ ስለተቀጠቀጠ በመስቀሉ ስለተቀጠቀጠ ድንግል ማርያምንና መስቀሉን ይጠላል። በዘመናችን የአምላክን እናት ሰዎች ምን እንደሚሉ ምን እያደረጉ እንደሆነ የአደባባይ ምስጢር ነው። ወገኖቼ የአምላክ እናት ወልዳ የሰጠች ናት። መስቀሉም ክርስቶስ ቤዛ ሆኖ እኛን ያዳነበት ነው። ሰው ካልታመመ በቀር ወይ ጤና ካላጣና ካላበደ በቀር ወይንም ደግሞ ሙሉ በሙሉ አይምሮውን ሰይጣን ካልተቆጣጠረው በቀር አምላክን አመልካለሁ የሚል ሰው የአምላክን እናት አይጠላም። ሰው ልቡን ለሰይጣን ማደሪያ ካላደረገ በቀር መስቀሉን ያከብራል እንጂ ለመስቀሉ ንቀት አይኖረውም። እኛ ግን የድንግል ማርያም ልጆች፣ የእግዚአብሔር ልጆች፣ መስቀሉ ነፃነታችን፣ መስቀሉ አርማችን፣ መስቀሉ ክብራችን፣ መስቀሉ ሞገሳችን ነውና ከፍ አድርገን እናከብረዋለን። 2018 ዓመተ ምህረት በየካባዶ G7 ታቦት ማደሪያ በሚከበረው ደመራ በዓል ቀድማችሁ በመገኘት ካህናቱ በአንድ በኩል 24 እንደ 24ቱ ካህናተ ሰማይ፣ በአንድ በኩል 24 እንደ 24ቱ ካህናተ ሰማይ ሆነው በሚጸልዩት ጸሎት ትባረኩ ዘንድ 24ቱ ካህናተ ሰማይ 12ቱ በዚህ 12ቱም በዛኛው እንዲሁ በአራቱም አቅጣጫ 12 ሆነው በሚያደርሱት የምህላ ጸሎት ነፍሳችሁ እንድትቀደስ እንዳያመልጣችሁ
ቀድማችሁ ኑ። ውድ ኦርቶዶክሳውያን በተለይ የካባዶ የምትገኙ ምዕመናንና ምዕመናት በሊቃውንቱ ወረብ ጣዕመ ዜማ በሰንበት ትምህርት ቤት ልጆቻችን ዝማሬ ነፍሳችሁ ተረካ ዘንድ ቀድማችሁ ኑ። ኑ በወንጌሉ ተባረኩ። ኑ በቡራኬው ሕይወታችሁ ይብራ። ኑ በደመራው ብርሃን ሕይወታችሁ የበራ ይሁን። ኑ የደመራውን ክብር የእሌኒን ታሪክ እንድገመው። የካባዶ G7 ታቦት ማደሪያ 2018 የደመራ በዓል ኑ ተባብረን ታሪክ እናስመዝግብ።